ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። እንዴት በሞተ ሰው ወንጌል ይሰበካል? ጉድ እኮ ነው። እንዴት በሞተ ሰው ወንጌል ይሰበካል? ነውርን ጭምር ነው ያለ አብዛኛው ማህበረሰብ እንዳልካቸው ላይ ቁጣውን እየገለጸም ይገኛል። ዛሬ እንግዲህ ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱም ይታወቃል። ታዲያ ይህንን ተከትሎ በርካታ ሰዎች ሀዘናቸው ሲገልጹ ነበር። ከዛ መሀልም አንዱ እንዳልካቸው ነበር። ታዲያ እንዳልካቸው በፌስቡክ ገጹ ላይ እንዳሰፈረው መልእክት ከሆነ አሁን የሰው ልጅ ሲሞት ኢየሱስ ተቀብሎ ወይም ደግሞ አምኖ ነበር ወይ ብዬ መጠየቅ ጀምሬያለሁ። ኢየሱስ ሳታምኑ እንዳትሞቱ የሚል ጽሑፍ አጋርቷል። ታዲያ ይህንን ተከትሎ አብዛኛው ማህበረሰብ እንዴት በሞተ ሰው ወንጌል ይሰበካል? ነውርም ጭምር ነው ያለ ቁጣውን እየገለጸም ይገኛል። አሁን ሰው ስሞት በኢየሱስ አምኖ ነበር ወይ ብዬ መጠየቅ ጀምሬያለሁ። ይሄ የእንዳልክ አስተያየት ነው። ስሙ ይሄንን ቪዲዮ ሼር ዱት ኮፕሊክ አድርጉልኝ ውዶች። ለእንደነዚህ አይነት ሰዎች ወንጌል ላልገባቸው በጣም ጽንፍ ለረገጡ ሰዎች አድርሱልኝ። በጣም ነው ማዝነው። በጣም ከማዝነበት ነገር አንዱ ምንድነው? ኢየሱስ ክርስቶስ አንድ ቦታ እንደዚህ ያደረገ አልዓዛር የሚባለው ወዳጁን ወይም ደግሞ የነ ማርያም የነ ማርታ ወንድምን ከሞት እንደሚያስነሳው ያውቃል። ነገር ግን አልዓዛር መሞቱን አይቶ እህቶቹ ሲያለቅሱ አይቶ ኢየሱስ ክርስቶስም እንባ አፈሰሰ፣ አለቀሰም። አልዓዛር እንደሚያስነሳው ያውቃል። እያወቀ ግን ፍጹም ሰው ስለሆነ ክርስቶስ ኢየሱስ አዝኖ አልቅሷል። እንደነዚህ አይነት ሰዎች ደርሶ ወንጌል ሰባኪ የሚመስሉ ነገር ግን አጋንንት በውስጣቸው የሚጫወትባቸው ሰዎች አሉ። ሰው ስትሆን መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። እኛ አበሻንን ኢትዮጵያዊ ነን። ሰው መሆን ይቀድማል። መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። ደግሞ ደርሶ ፈራጅ፣ አዋቂ፣ ሁሉን አድራጊ አድርጎ ማልሾም አንተ ለእንደዚህ አይነት ለሰው ገልቱ ለእንዳልካቸው ዘነበ አድርሱልኝ። ነጻነት ነፍስህን ይማረው። ክብር ሁሉ ለኢየሱስ ይሁን። የእንዳልክ ሐሳብና አሁን ይሄ ወንድማችን የሚያወራው ነገር ይገናኛል አይገናኝም? እንመጣለን። እንዳልክ ምን ብሎ ነበረ? ቪዲዮ ሰርቷል። እስቲ ሰምተን እንመለስ። ይሄንን ሁሉ ዓመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔን ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንፃር የአቀራረብ ይዘት አንፃር በጣም ያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነጻነት ወርቅነህ። በጣም ነው የምወደው፣ ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም። አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል አይናው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ፣ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ፣ ዘላለማችሁን አስተካክላችኋል ወይ? እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይህንንም መንፈስ ቅዱስን በተቀበላችሁ ቅጽበት፣ ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ቦታ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ። ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች፣ ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ፣ ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይሄንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው፣ ጠዋት ታይቶ ነው። ጠዋት ሰላም ነህ ያላችሁን ሰው ነው ማታ ሄደኩ የምትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ።
አንድ መንገድ ተዘጋጅቶላችኋል። ኢየሱስ ይባላል። ለነጽይና ለቤተሰቦቹ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልቤ መጽናናትን እመኛለሁ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ። አርቲስት ነጻነት ወርቅነህ በጣም ነው የምወደው እና ይህንን ዜና ሰምቶ ካዘኑት ሰዎች መካከልም አንዱ ነኝ። የምሬን ነው። ሞት አይቀርም፣ ሁላችንም ተያይዘን የምንሄድበት መንገድ ነው። ነገር ግን የሆነ የምታውቁት ሰው የምትወዱት ሰው ድንገት የሱን መጥፎ ዜና ሲሰሙ በጣም ያሳዝናል። በእውነት እኔ ካዘኑት ሰዎች መካከል አንዱ ነኝ። ይህንን ስናገር የምሬን ነው። ለቤተሰቦቹና ለቅርብ ወዳጆቹ መጽናናትን እመኛለሁ። ነገር ግን እንዳልክ የተናገረው ንግግርና እነ ተመስገን የሚያወሩት ነገር ምንም አይገናኝም። ማለት ሁሉን ነገር ማጣመም ስራቸው ስለሆነ ነው እንጂ እንዲህ ያጣመሙ ያሉት እንዳልክ ያጠፋው ነገር የለም። ነፍስ ይማር ይቀድማል። አሁን እኔ እውነት ለመናገር ምናልባት ኢትዮጵያ ውስጥ ባህላችን ስለሆነ አንዳንድ ሰዎች በተለምዶ ስለሚናገሩ ነው እንጂ አንድ ሰው ከሞተ በኋላ ነፍስ ይማር ምንም ለሟቹ እኮ የሚሰጠው ነገር የለም። ደሞም እንዳልክ ያወራው እኮ ለሞተ ሰው አይደለም፣ በህይወት ላለን ሰዎች ነው፣ ለኔና ለአንተ። ሞት መቼ እንደሚመጣ አታውቁም፣ ድንገት ይመጣል። እንደዚህ ነው። ስለዚህ ጌታ ኢየሱስን ተቀበሉ። እሱን ሳትቀበሉ ከሞታችሁ ሁለት ሞት ነው፣ እዚህም ሞት እዛም ሞት ነው። ስለዚህ ጌታ ኢየሱስን ተቀበሉ ነው፣ በህይወት ላለ ሰው ነው። ለሟች ደግሞ እንዴት ይሰበክ? አንድ ሰው ሞተ፣ ከዛ በኋላ ወንጌል እንዴት አይሰበክም? ሲጀመር እንዴት አገናኝተህ ነው አጣማኝ የምታወራው? አንድ ሰው ሞተ ማለት ሞተ ነው በቃ። እንዴት አምጥተህ እዚህ ውስጥ ኧረ በጌታ በኢየሱስ ስም በጌታ ኢየሱስን ሳትቀበል ወደ ሞት እንዳትሄድና ወደ ኢየሱስ። እንዲህም እያስለፈለፈ ያለ እኮ አጋንንት ነው። እንደዚህ በአጋንንት መንፈስ ትላልን። ስለ ኢየሱስ ማውራት፣ ወንጌልን መስበክ፣ ጌታ ኢየሱስን ተቀበሉ ማለት አጋንንት ነው። ያንተ ንግግር ግን የጽድቅ ነው። አጋንንት ራሱ ቦታ ቀያይሮ ሲያወራ አይታችኋል። በህይወት ላለ ሰው ነው ያወራው፣ አጣመነው የተረገምከው። ይሄ ደግሞ ያንተ ስራ ነው። የአጋንንት ስራ እኮ እንደዚህ ነው። ተቃራኒውን ነው የምናገረው፣ አጣሞ ነው የምናገረው፣ ያልተባለውን ነው የሚያወራው። ያው አንተንም ይዞ ይኸው እየጋለበ ነው። አሁንም ምን ይላለው? ጌታ ኢየሱስን ሳትቀበሉ እንዳትሞቱ ወደ ኢየሱስ ኑ። ሞት እንደዚህ ነው፣ ሳታስቡ ድንገት ይመጣል። በትንሽ ነገር ሰው ይሞታል። ወንድማችን ትክክል ነው ያለው። በነገራችን ላይ ነፍስ ይማር ይቀድማል። ነፍስ ይማር ብንል አሁን በሰውየው ህይወት ምን ይሰራል? ንስሐ እኮ ሰው በህይወት እያለ ነው። እኛ እዚህ ነፍስ ይማር ስላለን እዛ ምሕረት አገኝቶ አንድ ሰው ገነት ይገባል ነው ከሞተ በኋላ አይባልም። መጽሐፍ ይሄን አይናገርም። አካል የሚንቀሳቀስ ጥላቻ ተሸክመ ትሮጣለህ እንዴ? ሰዎች ያላሉትን ነገር አጣመ እየተናገርክ ረካሽ ተወዳጅነትን ለማግኘት። በህይወት ላለ ሰው ነው ወንጌል የተናገረው። እውነት ነው። ሰው ጌታ ኢየሱስን ካልተቀበለ ህይወት የለም። እያጣመም ከትናገር። አንተም ወደ አይደለም በውስጥ ላይ ያለ አጋንንት ነው እንደዚህ እያደረገ እያወራ ያለው። ና አምልጥ ወደ ኢየሱስ። ያልተባለውን አትናገሩ። እንዳልክ ተናገረው። በህይወት ላለ ሰው ነው። በህይወት ያላችሁ ሰዎች ጌታ ኢየሱስን ተቀበሉ። ድንገት ሁሉም ነገር ያልፋል። ልንሞት እንችላለን። ያኔ ንስሐ የለም። እንደገና ሄጄ አስተካክዬ እመጣለሁ የለም። ከሄድክ ነው በቃ ቻው። ኑ ወደ ኢየሱስ። ኢየሱስ ይወዳችኋል። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ስሙ ይሄንንም አይን ጥቅሻ ለሆነች እድሜ አይን ጥቅሻ ኮነች አላያችሁ? እዚህ ሐዋሳ ከተማ ምን የመሳሰለ ሀብታቸውን ጥለው ምሽም መቃብር አሪፍ ሐውልት ተሰርቶላቸው ነበሩ ነው የሚባሉት። አሁን የሉም ማለት ነው። ያ ነው በቃ ላይፍ እሱ። ከዚህ መቅደስ ስትወጣ አሁን የት እንዳለ ባይታወቅ አንዳንዶች ከና አመጻቸው ስለሆነ ያንቀላፉት ጌታ ጋር ለመኖራቸው ነው እርግጠኛ ነው። አንዳንዶች እርግጠኛ ነው፣ አንዳንዶች አሉ ጌታ ነው ያለው። ስለዚህ ሰርቪስ ቤት ኖርክ፣ ቪላ ቤት ኖርክ፣ ለዚህቹ ቅንፍ ውስጥ ሆነች ቤትን ይዘህ ፎቅን ይዘህ አትሄድም። በቃ አስተውል፣ በጣም አስተውል፣ ተረጋጋ። ጊዜ አለ። አሜን አሜን። ጠላት እንዳታልልሽ እህቴ ወንድሜ። ተቀደምክ እኮ እያለህ ነው መጥፎ ነገር ውስጥ ያስገባችሁ። ቀደመህ እኮ ገሌ፣ ቀደመሽ እኮ ገሌ፣ ቀደመችሽ እኮ። ማፊያ ቢቀድምህ አትደነቅ። ጌታ የመከራን ቀን ዝም ብለህ ጠብቅ። ጌታ ይመጣል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት።
ድንገት ለሚያልፈው ነገር መከራ አትብሉ፣ ዋጋ አትክፈሉ። በቃ ከጌታ ጋር እርፍ ብላችሁ በሰላም ኑሩ። እውነት እኮ ነው። ብዙዎች ብዙ ነገር ይዘው ምንም ሳይጠቀሙ አፈር ውስጥ ነው ያሉት ነበሩ። ይሄን ሰርተው ነበሩ። ታሪክ በቃ አለቀ። ስለዚህ በህይወት እያላችሁ ወደ ኢየሱስ ነው። ጌታ ኢየሱስን ተቀበሉ። በሰላም ከሱ ጋር ነው። ሁሉም ያልፋል። የማያልፈው አንድ ነው፣ እሱ ብቻ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።